ከአቤል ይልቅ ቃየል ይጠቅመናል። ዛሬም ቢሆን ለዚህ ዘመን ሰዎች አቤል የሚጠቅመን ለአንድ ነገር ብቻ ነው። ቃየል ግን በጣም እጅግ ብዙ ነገሮችን ያስተምረናል። በመጽሐፍ ቅዱስ በኦሪት ዘፍጥረት ምዕራፍ 4 ቁጥር 5፣ 6፣ 7 ጀምሮ ከዛም በፊት ያሉትን ቅዱስ ዮሐንስ አፈወርቅ በጣም እጅግ በሚገርም መልኩ የተረጎመበት ትርጓሜ ዛሬ እጅግ ብዙ ነገሮችን እንዳስብ አደረገኝ፣ ወቀሰኝ፣ መከረኝ፣ ብዙ ነገሮችን እንዳስብም አደረገኝ። ምናልባት ይጠቅማችሁ ከሆነ የተወሰኑትን ጥቂት ነገሮችን ላካፍላችሁ ወደድኩኝ። ይህም በእውነት ዛሬ ከአቤልና ከቃየል ይልቅ ለእኛ የሚጠቅመን ማን ነው? በትክክል ሊያስተምረን የሚችለው ለሕይወታችን መመሪያ፣ አራያ፣ ምሳሌ ልናደርገው የምንችለው ማንን ነው? እውነት አቤል ለየዕለቱ ሕይወታችን ይጠቅመናል ወይስ ቃየል ነው ብዙ የሚያስተምረን? እንደኔ ቃየል ብዙ የሚያስተምረን ነገር እንዳለ እንዳስብ አድርጎኛል። በጣም ብዙ የሚያስተምረን ነገር አለ። ከአቤል የለም አላልኩኝም። ብዙዎቻችሁ የምታውቁትም ነገር አለ። ማንም ከእናንተ መካከል ማንም ከምትሰሙኝም ሆነ ወይም ከምታውቋቸው ሰዎች መካከል ማንም ልጁን በቃየል ስም የሚሰይም ወይም ከልጆቹ መካከል ከዘመዶቹ መካከል ቃየል የሚባል ሰው በምድራችን እስከ ዛሬ ድረስ የለም፣ ወደፊትም አይኖርም። አቤል የሚባሉ ስሞች ብዙ እናውቃለን። ብዙ ዘመዶች፣ ወገኖች በሀገር ውስጥም ከሀገር ውጭም በተለያየ ዓለም ላይ አቤል የሚባሉ ሰዎች አሉ። ቃየል የሚባሉ ስሞች ግን የሉም። ምክንያቱም ቃየልን ማንም ማስታወስ አይፈልግም። ይህ ማስታወስ አለመፈለጋችን በእርግጥ ጠቅሞናል። እኔ ግን እየጎዳኝ መስሎ ተሰማኝ። እየጎዳንም ያለ መስሎ ተሰምቶኛል። በተለይ ከቅዱስ ዮሐንስ አፈወርቅ ትምህርት በኋላ ይህን ነገር እንዳስብ አደረገኝ። በመጽሐፍ ቅዱስ እንዲህ ነው የሚለው፣ ቃየል ከምርቱ ለእግዚአብሔር መስዋዕት አቀረበ፣ አቤልም ከምርቱ ለእግዚአብሔር መስዋዕት አቀረበ። ያስገደዳቸው የለም ይላል ቅዱስ ዮሐንስ አፈወርቅ በሌላ ነጥቡ ላይ። አባቶችም ይናገራሉ። ያስገደዳቸው የለም። ለእግዚአብሔር የሚሰጥ መስዋዕት፣ ለእግዚአብሔር የሚቀርብን ስጦታ፣ ለእግዚአብሔር የሚቀርብን በረከት ለአባትህ፣ ለእናትህ፣ ለዘመድህ፣ ለወገንህ፣ ለጓደኛህ፣ ለተወለደ ወይ ለሌላ ሰው ከምትሰጠው ስጦታ የተለየ ነው መሆን ያለበት። ማን አስገደደ? እግዚአብሔር ስጡኝ ብሎ አስገድዷል? አምላኬ ስለፈጠርከኝ አመሰግንሃለሁ ብለህ መዝሙር ስትዘምር ምን አይነት መዝሙር ነው የምትዘምርለት? ለሴት የሚዘመር አይነት መዝሙር? በዓለም ላይ ላሉ ሰዎች፣ ለታላላቅ ሰዎች የሚዘመር አይነት መዝሙር? ትምህርት ስታስተምር፣ ሃይማኖታዊ ትምህርት ስታስተምር በዓለም ላይ ያሉ ትምህርቶች እንደምታስተምረው ነው ስለ እግዚአብሔር የምታስተምረው? እያፈርክበት፣ እየተሸማቀክ፣ እየተጨማደድክ? እግዚአብሔር ያሳፍራል በእርግጥ። አዎ ቤተ ክርስቲያን ስንሄድ ሆቴል ቤት ከምንሄደው ለሆቴል ቤት ካለን ስነ ስርዓት፣ ለትልልቅ ግብዣዎች፣ ለተጠራንባቸው ሰርጎች፣ ለምንሄድባቸው ቦታዎች ከምንሄድባቸው ቦታዎች ከምንጠነቀቀው ጥንቃቄ ባነሰ ነው ቤተ ክርስቲያን ስንሄድ ጥንቃቄ ማድረግ ያለብን። ሃይማኖታዊ ነገሮችን ስንፈጽም፣ አምልኮ ስንፈጽም፣ ስንዘምር፣ ስናስቀድስ፣ ስንቀድስ፣ ስንባርክ፣ ስንባረክ ሌላ ቦታ፣ ሌላ ዓለም ላይ፣ ሌላ ስነ ስርዓት ላይ፣ ቲያትር ቤት ላይ፣ ሲኒማ ቤቶች ላይ እንደምናሳየው ያለ ጥንቃቄ ቢያንስ ከነሱ ያነሰ ነው ማድረግ ያለብን። ቃየል ብዙ ያስተምረናል በዚህ ጉዳይ ላይ። አቤልማ ልቡ ንጹህ ነው። ልቡ ንጹህ የሆነ ሰውማ ንጹህ ነገር ነው የሚያቀርበው። ሁሌ ለእርሱ የሚመኘውን ቢያንስ ለወዳጁ ይመኛል። ይበልጠኛ ለሚለው ደግሞ አሻሽሎ ይሰጣል። የአቤልማ ሕይወት ይሄ ነው። የቅን ሰው ልብ፣ የንጹህ ሰው ልብ፣ እግዚአብሔርን የሚፈራ እግዚአብሔር እንደፈጠረው የሚያምን በእግዚአብሔር የሚታመን የንጹህ ሰው ሕይወትማ የታወቀ ነው። ብዙዎቻችን ከአቤል ይልቅ ቃየል ነው የሚያስተምረን። አዎ እግዚአብሔር አላስገደደም። ቤተ ክርስቲያን ኑ ብሎ አያስገድድም።
ኑ ብሎ አያስገድድም፣ አይገርፍም፣ አይቆጣም፣ አይሳደብም፣ አይወቅስም። ክብር ለእርሱ ለእግዚአብሔር ይሁን እንጂ እንዲህ ያለ ጸባይ እንዲህ ያለ አመል የለበትም። ሰማያትን በነፃን የፈጠረልን፣ ምድርን የሚያስፈልገንን ሁሉ በነፃን የሰጠን፣ ሃይማኖትንም በነፃን የሰጠው ለቅዱሳን ነው። ግን ንጹሕ ልብ እንዲኖረን ነው። ለተወደዱት ለከበሩት ለጻድቃን ለሰማዕታት ከኛ ቀደም ለነበሩት ለሺህ እልፍ ሚሊየን ቢሊየን ለሚቆጠሩት ለአማኞች የተሰጠ ነው ይሄ ሃይማኖት። ዛሬ ማመን ለሚወድ መገዛት ለሚወድ እግዚአብሔርን ማምለክ ለሚናፍቅ ይህች ሃይማኖት ዛሬም የተሰጠች ነች። ግን እዚች ሃይማኖት ቤት እዚች ቅድስና ቦታ ላይ እግዚአብሔር ፊትም እንደምንቀርበው ጥንቆላ ቤት፣ ሲኒማ ቤት፣ ቲያትር ቤት፣ ባለሀብት ቤት፣ ቤተ መንግስት፣ ታዋቂ ሰዎች ምሁራን ጋር ውጭ ሀገርና የተለያዩ ቦታዎች ላይ ከምንቀርበው ያነሰ ነው? ለብሰን ተጣጥበን ይዘን ስጦታ ልንቀርብ የሚገባን ወይስ በነሱ ልክ ወይስ ከዚያ አብልጠን? ንጹሕ ልብ ያለው ሰው ይሄን ያውቃል። እንደ አቤል ንጹሕ ልብ ያለው ሰው ይሄን ያውቃል። ለአቤል ይሄ አይነገርም። አቤላውያን ለሆናችሁ በስተት ካልሆነ በስተቀር እኔም አልነግራችሁም። ምክንያቱም ከእናንተ መካከል አንዳንዶቻችሁ ባለ ሀብት ናችሁ። የእናንተን ያህል ሀብት አላውቅበትም፣ የለኝምም፣ አይቼውም አላውቅ ይሆናል። እናንተ ሀብታሞቹ ሌላ ቦታ ስትሄዱ ምን እንደምታደርጉ ታውቁታላችሁ። ቤተክርስቲያን ስትሄዱ ምንድን ነው የምታደርጉት? ከኔ እኩል ነው የምትሰጡት? ከድሆች እኩል ነው የምትሰጡት? ቤተክርስቲያን ስትሄዱ ምንድን ነው ይታያችሁ? ሀብታም ቤት እንደምትሄዱት፣ ባለስልጣኖች ቤት እንደምትሄዱት፣ የተከበረ ቦታ ላይ ዓለም ላይ አለ ብላችሁ እንደምትሄዱት እንደዚያ አይነት ክብር ቤተክርስቲያን ስትሄዱ አይሰማችሁ? ሀብታሙ ባለስልጣኑ ባለጊዜው ያያችኋል፣ እግዚአብሔር አያየንም ብላችሁ የሚገባ ክብር ለቤቱ፣ የሚገባ ክብር ለስሙ፣ የሚገባ ክብር ለቦታውና ለቅዱሳኑ ሳትሰጡ ነው የምትመለሱት። ቃየል እንደዚያ ነው ያደረገው። ከኔ ይልቅ ሃይማኖት ሰዎች አላችሁ፣ በማመን የበረታችሁ፣ ትክክለኛ ፍቅርና ሰላም ትዕግስት በቤታችሁ ያለ፣ ትህትናና በጎነት ጭምትነትም ያላችሁ ከኔ ይልቅ በብዙ የምትሻሉ እግዚአብሔር የሚወዳችሁ እናንተም የምትወዱት አላችሁ። ውጭ ሀገር ስትሄዱ፣ ባለሀብቶች ጋር ስትሄዱ፣ ተመራማሪዎች ሊቃውንት ጋር ስትሄዱ፣ በስብሰባ ስትገኙ፣ መዝናኛ ቦታዎች ላይ ስትሄዱ ጥንቃቄ፣ ሰርግ ቤት ላይ ለቅሶ ቤት ላይ ስትሄዱ ለአለባበስ ለንግግር ጥንቃቄ ታደርጋላችሁ። ቤተ ክርስቲያን ስትገቡስ፣ እግዚአብሔር ጋር ስትሄዱስ፣ አምልኮ አዳራሽ ላይ ስትገቡስ፣ የእግዚአብሔርን ስም ስትጠሩስ ስልካችሁን ትዘጋላችሁ። ለቦታው ክብር አላችሁ። ስለ ሕግ ስለሚያስከብሩት ውር ስለሚሉት እዚያና እዚህ ስለሚመላለሱት አገልጋዮች ብላችሁ ነው ወይስ የቦታው ባለቤት ለሆነው ቤት የሰመይ ቤተ ጸሎት ላለው ለእግዚአብሔር ብላችሁ ነው? ቃየል እንደዚህ አያደርግም። የኔ ቢጤ ቃየላውያን ካላችሁ ከዚህ በኋላ መታረም አለብን። አው እንደኔ ያላችሁ ቃየላውያን ካላችሁ፣ እንደኔ የቃየል አይነት ልብ የደነደነ ካላችሁ ልትታረሙ ይገባል። በእውነት ቅዱስ ዮሐንስ አፈወርቅ ከ1632 ዓመት በፊት የጻፈው ጽሑፍ ይወቅሰናል። አዎ ከዚህ በኋላ ታረሙ ይለናል። ከዚህ በኋላ ተስተካከሉ ይላል። ሰውነታችሁ የዳበረ የሞላላችሁ ደልደል ያለ ሰውነት ያላችሁ፣ ነገሮች ሁሉ የተመቻቹላችሁ፣ በብዙ ደስ የሚያሰኝ እድሎች ውስጥ ያለፋችሁ ብዙዎች ትኖራላችሁ። ሌላ ቦታ ስትሄዱ ላቋቋማችሁ፣ ላካሄዳችሁ፣ ላነጋገራችሁና ላስተያየታችሁ፣ ላቀማመጣችሁና ላወጣጥ ላገባባችሁ፣ ለፈገግታችሁም ሆነ ለማንኛውም ነገር ጥንቃቄ ታደርጋላችሁ። የእግዚአብሔርን ስም ስትጠሩ፣ የጸሎት ቦታ ስትገኙ፣ የእግዚአብሔር ስም በሚጠራበት ቦታ ላይ ስትሆኑ እንደ አቤል ነው የምትሆኑት ወይስ እንደ ቃየል? የኔ ቢጤ ከሆናችሁ እንደ ቃየል ነው የምትሆኑት። እግዚአብሔር ከዚህ አይነት ልቦና ሁላችንን የሚሰውረን በእውነት። አዎ ቃየል ብዙ ነገር ያስተምረናል። አዎ እግዚአብሔር አይበላው፣ እግዚአብሔር አይጠቀምበት፣ እግዚአብሔር የኔን ብር ምን ይሰራለታል፣
እግዚአብሔር የኔ ጉልበት ምን ይሰራለታል? እግዚአብሔር የኔ ልብስና የንጽህና ምን ይጠቅመዋል? እግዚአብሔር የኔ ስልክ ላይና የኔ ሞባይል፣ የኔ መኪናና የኔ ጫማ ምን ይሰራለታል ብለን አዎ መኪናችንን የቤተ ክርስቲያን አካባቢ አቁመን እኛ ሌላ መጠጥ ቤትና ሆቴል የምንገኝ ብዙዎች ነን። ቤተ ክርስቲያንን እንደ ቢሮ የቆጠርናት፣ የእግዚአብሔርን ቤት እንደ መደበሪያ የቆጠርን የኔ ቢጤዎች አለን። ካለን እንታረብ። የቅዱሳት መጻሕፍት፣ የቅዱሳት ስዕላት፣ የቅዱሳት መካናት፣ አዎ ቅዱሳን ጻድቃን የሚታሰብባቸው ማንኛውም ነገሮች እጃችን ላይ ያለን ሰዎች ክብር ለሚገባው ክብር ልንሰጥ ይገባናል። አሊያ የቃየል ልብን የያዝነው ማለት ነው። የቃየል ልብ ከያዝን ደግሞ ክብር ለሚገባው ክብር እየሰጠን አይደለም ማለት ነው። እንታረም ወገኖቼ። የእግዚአብሔር ቤተሰቦች መጽሐፍ ቅዱስ እንዲህ አያስተምርም። ቃየል ብዙ ነገር ነው የሚያስተምረን፣ ብዙ ነገር ነው የሚያስተምረን። ልቡ ንጹህ የሆነ እንደ አቤል የሆነለት ዘማሪ፣ እንደ አቤል ንጹህ ልብ ያለው ጸሎተኛ፣ አስቀዳሽ፣ ቀዳሽ፣ እንደ አቤል ንጹህ የሆነ ካህን፣ እንደ አቤል ንጹህ የሆነ ምእመን፣ እንደ አቤል ንጹህ የሆነ ጳጳስ፣ እንደ አቤል ንጹህ የሆነ መናኝ፣ እንደ አቤል ንጹህ የሆነ የከተማ ሰው፣ እንደ አቤል ልቡ ንጹህ የሆነለት በልቡ ንጹህ የሆነ የላይኛውን መንገድ የሚያስብ ምስጉን ነው እንደተባለ እንደ አቤል ንጹህ ልብ ያለው ሰው የገጠርም ይሁን የከተማ የተማረም ይሁን ያልተማረ ስራ የሚኑረው አይኑረው ይመቸውም አይመቸው ለእግዚአብሔር ንጹህ ነገር ነው የሚያቀርበው። ልቡ ንጹህ ነው። ልቡ ንጹህ የሆነ ሰው ክፉ አያስብም። ብዙዎቻችን ግን ተጎድተናል። ልባችን ቂም፣ ጥላቻ፣ በደል፣ ክፋት አለው። አዎ ቃየል ብዙ ነገር ነው የሚያስተምረን ይላል ቅዱስ ዮሐንስ አፈወርቅ። እግዚአብሔር ከረገመው በኋላ ይላል ቅዱስ ዮሐንስ አፈወርቅ አዳምንና ልጁ ቃየልን እያነጻጸረ የአዳም በደል ምንድን ነው? አዳም ምን ተረገመ? ቃየል በደሉ ምንድን ነው? ቃየልስ ምን ተረገመ ብሎ አነጻጽሮ ቅዱስ ዮሐንስ አፈወርቅ የቱርካዊው የዛሬዋ ቱርክ የጥንቷ ቁስጥንጥንያ የታላቋ ኮንስታንቲኖፕል ምንላት የትልቁ ኮንስታንቲኖስ ሀገር ግማደ መስቀሉ ኢትዮጵያ ያገኘችበት መስቀሉን እሌኒ አስቆፍራ ያወጣችበት የዛሬዋ ቱርክ የጥንቷ ቁስጥንጥንያ ፓትርያርክ የነበረው ቅዱስ ዮሐንስ አፈወርቅ የአንጾኪያ ትምህርት ቤት ፍሬ የሆነው የነ ቅዱስ ኤፍሬም ትምህርት ቤት ውጤት የሆነው ቅዱስ ዮሐንስ አፈወርቅ የአዳምን በደልና የቃየልን በደል አዳም ከተረገመውና ቃየል ከተረገመው ጋር እያነጻጸረ እጅግ ብዙ ነገሮችን ያስተምረናል። ቃየል የተረገመው እጅግ በጣም ምን አይነት በደል ነው? ምድር ካንተ የተነሳ የተረገመች ትሁን ተብሎ አዳም እንደተረገመው አይደለም የተረገመው። አንተ የተረገምኩን ያለው እግዚአብሔር ነው። በምድር ላይ የተረገምኩን ያለው ምድር ካንተ የተነሳች የተረገምቱን ያለው አዳምን ነው። ምክንያቱም አዳም በሚያታለል ተታሎ ነው። የክፉ ዜና ሰምቶ ነው። ማድመጥ የሌለበትን አድምጦ ነው። መስማት የሌለበትን ሰምቶ ነው። ሔዋን እናታችን ማድመጥ የሌለባትን አድምጣ ነው። መስማት የሌለባትን ሰምታ ነው። ቃየልስ ራሱ ክፉ ሰምቶ ነው። ራሱ ክፉ አስቦ ነው። ራሱ ክፉ አውጥቶ አውርዶ ነው። ተታሎ አይደለም፣ ራሱ አታሎ ነው ይላል ቅዱስ ዮሐንስ አፈወርቅ። ራሱ አጭበርብሮ ነው ወንድሙን መልካም ግብዣ የሚጋብዘው ይመስል ና እንጨዋወት ብሎ በልቡ ርኩሰት ይዞ በልቡ ጥመት ይዞ በልቡ ክፋት ይዞ የሚጋብዘው ይመስል ና ወደ ሜዳ እንውጣ ብሎ ከአባቱ እቅፍ ከጉያው ከቤቱ ከመንደሩ ከቀየው መልካም ነገር የሚያሳየው ይመስል እያሳሳቀ እያታለለ ይገድለው ዘንድ በውስጡ ክፋት ይዞት ወጣ። አቤልማ ምን ያውቃል? በልቡ ንጹህ የሆነ ሰው ምን ያውቃል? ከእግዚአብሔር በስተቀር መተማመኛ ምን አለው? ከእግዚአብሔር በስተቀር ልቡ ንጹህ የሆነ ሰው መደገፊያ የለውም። እንውጣ ስትለው ይወጣል፣ እንግባ ስትለው ይገባል። ሞኝ ቂል ጅል ሆኖ ግን አይደለም፣ ወዶህ አክብሮህ ነው። ወንድሜ ብሎህ ነው። ወንድሙ የሆንክ መስሎት ነው።
አቤል እንሂድ ስትለው የሚሄደው፣ አቤል እንውጣ ስትለው የሚወጣው፣ አቤል እዚህ እንሂድ እንዝናና ስትለው የሚዝናናው ወንድሙ መስለኸው ነው። እንዲህ እናድርግ ስትለው የሚያደርገው። አዎ አቤል። እንደዚህ አይነት አቤሎች በሕይወታችን ብዙ ገጥመውን ይሆናል። ቃየል ሆነንባቸው ይሆን? አዎ ብዙዎቻችን ይህን እድል አባክነናል። በእውነት የኔ ቢጤ ከሆናችሁ እንደ እኔ ቢጤ ያሉ ሰዎች ከሆናችሁ በእውነት ዘመናችን አመፅ የበዛበት፣ እርኩሰት የበዛበት፣ ነውር የሰለጠነበት፣ ደስ የማያሰኙ ነገሮች የሚሰሙበት የሆነው አቤሎች በስተን አይመስለኝም። የተወደዳችሁ ወንድሞችና እህቶች እስቲ አስተውሉት፣ ልብ አድርጉት። አቤልነት ነው ቃየልነት ነው ውስጣችን ላይ ያለው? አቤላይ ንጹህ ልብን ያለን ወይስ እንደ ቃየል በጥላቻና በክፋት በነውር የተበከለ እየሳቀን እየሸነገለን እያታለልን እያስመሰልን ከእህት ከወንድሞቻችን ጋር ስንወጣ ስንጫወት መልካም አመለካከት ጤነኛ ፍቅርና ቃላት እየለቀቅን እያሳየ እያንጸባረቅን በልባችን ምንድን ነው የምናስበው? እኔ የራሴን አውቃለሁ። እናንተስ የራሳችሁን የምታውቁ የአቤል ልብ ያላችሁ ከሆናችሁ ታድላችኋል። እግዚአብሔር መጨረሻችሁን ያሳምርላችሁ። እንደኔ ያለነውን ደግሞ ይመልሰን። በእውነት ጸሎትን ጸልይ። አዎ ጠማማ ነገርን ይዞ ክፋትን ሸምቆ እርኩሰትን ይዞ ወንድሜ እህቴ እያለ እያሳሳቀ ብዙ ነገር የሚያደርግ ሰው ዛሬ አልበዛም? እኔ በስቷል ብዬ አስባለሁ። እናንተ እንዴት ይታያችኋል? አዎ ቃየላይ ልብ በስቷል። ከቃየል ብዙ ነው የምንማረው። አዎ ቃየል ያሳስቃል፣ ያጃጃለ፣ ያቄለ፣ ሞኝ ያደረገ መስሎት ብዙ ይሸምቃል፣ ብዙ ይዶልታል፣ ብዙ ያሴራል። አንድንም ይሁን ከተማንም ይሁን ሀገር፣ ዓለምን ለመገልበጥ ይሁን መንደር የሚሸምቅ ቃየላዊ ብዙ አለ። ለአቤል የሚቆረቆረው ማን ይሆን? ስለ አቤል የሚናገረው የሚከራከረው ማን ይሆን? ዛሬ ብዙዎቻችን አቤላይነትንም እየተጸየፍን ያለ ነው። የሚቆረቆርልን፣ የሚያዝንልን፣ የሚያስብልን የሌለ እየመሰለን እኮ ነው። አቤል ፈርቶ አይኖርም ወንድሜ። አቤል ተሳቆ አይኖርም እህት ዓለም። አቤል ተጨንቆ ኖሮ አያውቅም። አቤል ተሳቆ በሕይወቱ በዘመኑ ኖሮ አያውቅም። በየትኛውም መንደር፣ በየትኛውም ከተማ፣ በየትኛውም ሀገር፣ በየትኛውም ስራ፣ በየትኛውም ውጭ ሀገር የሚሆን ቤትም ቦታ ቢገኝ አቤል ጭንቀት አያውቅም። አቤል መደገፊያው እግዚአብሔር ነው፣ መታመኛው እግዚአብሔር ነው። አቤል ንጹህ ልብን ያለው የእግዚአብሔር ወዳጅ ነው። አቤቱ ንጹህ ልብን ፍጠርልኝ ብሎ ነቢየ እግዚአብሔር ቅዱስ ዳዊት ዝም ብሎ አልጸለየም ወገኖቼ። ንጹህ ልብ ያለው የእግዚአብሔር ወዳጅ ነው። ንጹህ ልብ ያለው ሰው አይፈራም። ንጹህ ልብ ያለው ሰው አይጨነቅም፣ አይሳቀቅም። በከተማ የሚሆን በገጠር ኑሮ ተወደደ አልተወደደ፣ በሽታ በዛ አልበዛ፣ ጦርነት ሆነ አልሆነ። ዛሬ ወገኖቼ በፍልስጤም ውስጥ ሰዎች ይኖራሉ። በኢራን ውስጥ ሚሊዮኖች አሉ። በሩሲያና በዩክሬን በቻይናና በአሜሪካ ያሉትን በቢሊዮን የሚቆጠሩ ህዝቦች እናውቃለን። ይሄ ሁሉ መከራና ብዙ አይነት በሽታ የሚሰራጭባት፣ የትምህርት ጥራት የጎደለባት፣ ድንቁርና የሰለጠነባት፣ የክፋት አሰራር በታወቀ መልኩ እንዲሰለጠንባት የተደረገችው አህጉራችን አፍሪካም ሆነች ሀገራችን ኢትዮጵያ ላለፈው 100 ዓመታት በተለያየ ዘመናዊ ትምህርት የተደቆስን እኛ ኢትዮጵያውያንም ጠቅሞ ላይጠቅም ላይበጀን ህይወታችንን ላያሻሽል በተለያየ ስርዓተ ትምህርት እየደቀቀን ያለን፣ በራሳችን እንዳንተማመን፣ በእግዚአብሔር እንዳንደግፍ፣ አምላካችን እግዚአብሔር እንዳይሆን፣ ልባችን ንጹህ እንዳይሆን፣ ክፋት እንድናስብ፣ ጥላቻ እንዲኖረን እየተደረግን ነው። ጥላቻ አቅም እንደሚያሳጣ ቃየል ያሳየናል። ጥላቻ ሽባ ያደርጋል። ጥላቻ ምቀኛ ነው የሚያደርገው። ጥላቻ ሲሰለጥንብን፣ በእውነት ነውር ሲገዛን፣ እርኩሰት እላያችን ላይ ቤቱን ሲሰራ እንደ ቃየል እላያችን የፋፋ ይመስል ወንድማችንን አቤልን እያሳሳቀን እንገድላለን። እህታችንን እናጠፋታለን።
ዛሬ ቲክቶኩ ላይ ቃየል ነው የበዛው። እኔ ቃየል ይመስለኛል። ዛሬ ዩቲዩብ ላይ አቤሎች ናቸው ያሉት። እኔ ቃየሎች ይመስሉኛል። ቴሌቪዥኑና ራዲዮ፣ ጋዜጣና መጽሔቱ ብቻ አይደለም ስብከትና ዝማሪያችን የአቤል ነው አይመስለኝም። የቃየል ይበዛዋል ወገኖቼ። በጣም ብዙ ከቃየል መማር ያለብን ነገር አለ። እግዚአብሔር ወደ መስዋዕታችን ከማየቱ በፊት እኛን ነው የሚያየው ወገኖቼ። እግዚአብሔር እኛን ነው የሚያየው፣ ዝማሪያችንን አይደለም እግዚአብሔር የሚያየው። የዝማሬን ጩኸት ከኔ ዞር አድርግ እንዳይለን መጠንቀቅ አለብን። ጸሎት አጸያፊ ነው። ዕጣንን የሚያጨስልኝ የውሻ አንገት እንደሚቀነጥስልኝ ይመስላል። እባካችሁ ዞር በሉ ከሚለን እንዳንሆን ልንጠነቀቅ ይገባናል ወገኖቼ። የምንጽፈው፣ የምንናገረው፣ የምንዘምረው ሆነ የምንሰብከው፣ የምንመክረው ምክር ሆነ ቤታችንን የምናስተዳድርበት መንገድ ቃየላዊ ነው ወይስ አቤላዊ? ከወንድም ከእህቶቻችን ከጓደኛ ዘመዶቻችን ጋር ያለን ህይወት ቃየላዊ የሆነብን ብዙዎች ነን። እንደ አቤል ንጹህ አይደለንም። እንታረም ወገኖቼ። እግዚአብሔር ቃየልን ሁለቴን ያናገረው፣ አቤልን ግን አንዴ አየው፣ አላናገረውም፣ አልተጻፈልንም። አቤል ግን ሲያናግረው አለ እስከዛሬ እግዚአብሔርን እስከዛሬ እንደሚያናግረው ሐዋርያው ቅዱስ ጳውሎስ በዕብራውያን መልእክቱ ምዕራፍ 11 ቁጥር 4 ላይ ጽድት አድርጎ ጽፎልናል። ዛሬ ብቻ ግን አይደለም። ነቢየ እግዚአብሔር ሙሴም በኦሪት ዘፍጥረት ምዕራፍ 4 ላይ ቁጥር 12 ጀምሮ እጅግ በሚገርም መልኩ ቁጭ አድርጎ ከትቦልናል። ምንድን ነው ያለው? እግዚአብሔር ቃየልን ሁለቴን ያናገረው ወገኖች። እንዴት ነው ያለው? ምንድን ነው ያለው? ስለምን ፊትህ ጠቆረ? መልካም ብታደርግ ፊትህ የሚበራ አይደለምን አለው። ይሄ ብዙ አያስተምረንም ወንድም እህቶች? ይሄ ብዙ አይጠቅመንም? ለምንድን ነው ፊታችን የጠቆረው? ለምንድን ነው ሐዘን የወረረን? ለምንድን ነው ስጋት የሰለጠነብን? ለምንድን ነው ጭንቀት ቤታችን ውስጥ የሰለጠነው? እየሰራን እንዳልሰራን፣ ስራ የሌለን እንኳን እሺ እንደው ብንጨነቅ ብንቸገር እሺ ይባል። ስራ ያላችሁ ለምንድን ነው የምትተክዙት? ለምንድን ነው እያወራችሁ የምትሄዱት? ሀብታም የሆናችሁ ገንዘብ ያላችሁ ድርጅት የመሰረታችሁ ያገባችሁ ልጅ ወለዳችሁ የተሻለ ንብረት ያፈራችሁ ለምንድን ነው የምትሳቀቁት? ለምንድን ነው የምትጨነቁት? ምንድን ነው ፊታችሁን ያጨማደድ ያጠወለጋችሁ ምንድን ነው ይላል እግዚአብሔር። ምን ነው ፊታችሁ ጠቆረ? ምን ነው ከሳችሁብኝ? ምን ነው ጠወለጋችሁብኝ? ይላል እግዚአብሔር። እንደ አቤል ከሆናችሁ አይዟችሁ፣ እግዚአብሔር አለላችሁ። ግን የድርጅታችሁን ብር እያጭበረበራችሁ የተሰጣችሁን ኃላፊነት ለሌላ ነገር እየተጠቀማችሁበት ከሆነ እድሎቻችሁንና አጋጣሚዎቻችሁን ልክ አሁን በዚህ ዘመን ቤተ ክርስቲያንን የሚያገለግሉ ዋና ዋና መሪዎች የሚባሉት በብዙ ቦታ እንደታወቀው ሌቦች እየተባሉ የሚጠሩት አይነት ሰዎች ከሆናችሁ እጅግ ያሳፍራል። ከሰማይ ብቻ አይደለም ፍርድ ከምድርም አለ። ብዙዎቻችን የናቅናቸው ብዙ አገልጋዮች አሉ። ብዙ ሲጠበቅባቸው የወረዱ ታሪክ ሊሰሩ ሲገባ ነገሮች ሊያስተካክሉ ሲገባ ለራሳቸው ተቀይረው ያልተከለከሉትን ሀብት እያጣጣሙ ለሕዝብ መትረፍ ሲገባቸው ራሳቸውን የሚያደልቡ ዘመኑን ያልዋጁ ያልሰለጠኑ በሰለጠነ ቦታ የሰለጠነ ወንበር የሰለጠነ ዘመን የሰለጠነ ሀገር ቁጭ ብለው መሰልጠን ያቃታቸው ወንድም እህቶቻችን የናቅናቸው ብዙዎች አሉ። እነዚህ በጣም ማዘን ይገባል። አልገባቸውም። አውቀውትስ ቢሆን የክብርን ጌታ ባልሰቀሉትም ነበር እንደተባለው። ዛሬ እጅግ በጣም ክፉ ድርብርብ ኃጢአት እንዳይደርስባቸው እኛም ደግሞ በየአቅማችን በያለችን ስልጣን በየተሰጠችን ኃላፊነት በየወሰድናት ድርሻ እግዚአብሔር አቡነ ጎርጎርዮስ እንዳሉት እግዚአብሔር ባዶ አድርጎ ራቁታችንን ፈጠረን እንጂ ዓይን ሳይሰጥ እጅ ሳይሰጥ እግር ሳይሰጥ ልብ
ጆሮ ሳይሰጠን ሰውነታችንን ሳያሟላልን ብዙዎቻችንን አልፈጠረንም። እግዚአብሔር አሟልቶ ነው የፈጠረን። እግዚአብሔር አስተካክሎ ሰጥቶናል ብዙ ነገሮች። ምን እየሰራንበት ነው? ምን እያደረግንበት ነው? በተሰጠን ነገር ምን እያተረፍንበት ነው? ወይስ ከኔ ይልቅ የወንድሜ ብዙ ነው፣ ከኔ ይልቅ የእህቴ በዝቷል፣ የዘመዶቼ ለምንድን ነው የበዛላቸው የተባረኩት? አንዳንዶቻችን ወደ ብሔር ወርደን ኦሮሞ ለምን ተመቸው፣ ትግሬ ለምን ሰለጠነ፣ ስልጤ በዚህ ነገር ለምንድን ነው ፈጣን የሆነው፣ ወላይታ እንደዚህ አይነት ነገሩ ለምንድን ነው እንደዚህ የሆነው፣ ሶማሌና አፋር፣ ጋምቤላና ቤኒሻንጉል፣ ጉራጌውም ሌላውም እንዲህ ሆነ እያልን ክፋት በልባችን የምናሴርና ለማድቀቅ ስራ የምንሰራ በየአቅማችን የቀጠርናቸውን ሰራተኞች ከጽዳት ጥበቃ ተላላኪ ጀምሮ አስተናጋጆችና የቢሮ አጋዥ ሰራተኞቻችን ጀምሮ እንዴት ነው እያየናቸው ያለ ነው? እንደ አቤል ወይስ እንደ ቃየል? ልናጠፋቸው ነው? ልናደቃቸው ነው? ልናጦልጋቸው ነው? እንዳያድጉ ለዘላለም እንድናደርጋቸው ልናቀነጭናቸው ነው የምናስበው? ወይስ እንደ ልጆቻችን፣ እንደ ዘመዶቻችን፣ እንደ እህት ወንድሞቻችን ልንረዳቸው እናስባለን? ወገኖቻችን ስላልሆኑ፣ ከዘሮቻችን ስለማይካተቱ፣ ከኛ ወገን ዘር ካልነው መካከል ስለማይቆጠሩ ልናጠፋቸው እየዶለትን ይሆን? ይሄ ቃየል ስራ ነው። ይሄ ነው መስዋዕታችን። ታዲያ እንዲህ እያደረግን እየዶለትን እግዚአብሔር ቤት በኩል ጸሎታችንን ይስማል። እግዚአብሔር የፈጠራችሁ ወንድም እህቶቼ፣ አቤል ነን ቃየል? ከአቤል ነው ከቃየል ነው ብዙ መማር ያለብን። በዚህ ዘመን ቃየል ነው ብዙ የሚያስተምረን። በእውነት ብዙ እጅግ በጣም ብዙ ነገር ነው የሚያስተምረን ይላል። እንደውም እግዚአብሔር ከረገመው በኋላ ያለ ጊዜው ቃየል ተጸጸተ ይላል ቅዱስ ዮሐንስ አፈወርቅ። ያለ ጊዜው መጸጸት የነበረበት ወንድምህ አቤል ወዴት ነው ሲለው ነበር ይለናል ቅዱስ ዮሐንስ አፈወርቅ። ወንድምህ አቤል የት ነው አለው። እግዚአብሔር ክብር ይግባውና የማያውቅ ሆኖ አይደለም የጠየቀው። ወንድሙ የት እንደወደቀ፣ ወንድሙ የት እንደተጣለ፣ ወንድሙ ሜዳ ላይ እንደተንከራተተ ደሙ እየፈሰሰ እንደሆነ እግዚአብሔር ሳያቅ ቀርቶ አይደለም። እጅግ በጣም ትሁት ሆኖ እጅግ በጣም በትህትና በማይረብሽ ድምፅ ሐኪሙ ጠቢቡ እንደ አባት የሆነው እግዚአብሔር ቃየልንም እንደ አባት እንደ ሐኪም እንደ ጠቢብ ጌታ እንደ ፈዋሽ መድኃኒት ወንድምህ አቤል ወዴት ነው አለው። ምን ጠብቆ ነው ይላል ቅዱስ ዮሐንስ አፈወርቅ። አዳም ሆይ ወዴት ነህ እንዳለው አይነት ነው ይላል ቅዱስ ዮሐንስ አፈወርቅ። ተሸሽጌ ነው አለ አዳምስ። ምን ሆነ አለው። አትብላ ካልኩ በላህን አለው እግዚአብሔር። በላው ብሎ እንዲገባ ንስሐ እንዲገባ እግዚአብሔር እድል ሰጠው። ይቅርታ እንዲጠይቅ እድል ሰጠው ይላል ቅዱስ ዮሐንስ አፈወርቅ። አዳም ግን ተሳሳትኩ በደልኩ አላለም። ይቺ ረዳት ትሁንህ ብለህ የሰጠኸኝ ሴት የምትመች ረዳት ያረክልኝ ይቺ ሴት አሳሳተችኝ አለ። አመካኘ፣ ሔዋንም አመካኘች። ቃየልስ የሚያመካኝበት እኮ የለውም። ራሱ አውጥቶ አውርዶ ነው ያደረገው። ወንድምህ አቤል ወዴት ነው ያለው እግዚአብሔር ይላል ቅዱስ ዮሐንስ አፈወርቅ። እጅግ በጣም በሚገርም መልኩ ነው የሚያስተምረው። እድሉ ያላችሁ ሁኔታ የተመቻቸላችሁ ጽሑፉን በጣም አንብቡት። በጣም በሰፊው መተንተንና ማብራራት አልችልም፣ አቅምም ያጥረኛል፣ ቃላቶቼም ይደክሙብኛል። የእሱ ቃላቶች እጅግ ውብና የጣፈጡ ያማሩ ናቸው። እኔ ለማስታወስ የፈለግኩት ወንድምህ አቤል ወዴት ነው ሲለው ይቅርታ ይጠይቀኛል፣ መበደሉን አውቆ ይጸጸታል፣ የንስሐ መንገድ ልስጠው፣ ተሳስቶ ነው
ብሎ ሳይፈርድበት ሳይወቅሰው ሳይኮንነው ጠየቀው። እንደማያውቅ ሆኖ ቀረበው። ሐኪም እንዲህ ነው ሲጠይቅ። ከዛ በሽታውን የተናገረ ምን ይደረግለታል? መድኃኒት ይፈልግለታል። በሽታውን የተናገረ መድኃኒት አያጣም። የሀገራችንም ሰው ይሌለ በሽታውን መግለጥ ነበረበት። ሐኪሙ እግዚአብሔር ቀረበው። ሐኪም ጋር ተቀርቦ በሽታን በትክክል መናገር ካልቻልክ ጤነኛ መድኃኒት አይታዘዝልህም። እውነተኛው ሐኪም የዘላለም አባት የሰላም አለቃ የምድር የሰማይ ሁሉ ጌታ የፍጥረታት ወላጅ በእውነት ወዳጅ የሆነው ሐቀኛው እግዚአብሔር በድለነው አጥፍተን ገድለን ሰርቀን ዘሙተን አመንዝረን ዘፍነን ሰክረን ቱቦ ለቱቦ ወድቀን ቅመን ብዙ አይነት ርኩሰት ሰርተን ሰው ፊቱ ሲቀያየርብን እግዚአብሔር ግን ፊቱን ሳይቀይርብን ምን ይለናል? ወዴት ነህ? ወዴት ነሽ? ወንድምህ የት ነው? እህትሽስ የት ነች? ልጆቻችሁ የት ናቸው? ወገኖቻችሁስ? የሰጠዋችሁ ጸጋዎች፣ ሀብቶቻችሁ፣ ልጠብቋቸው የሚገባችሁ ቤተሰቦቻችሁ፣ ጸጋ አድርጌ የሰጠዋችሁ በመልካም ቀን የተጠቀማችሁባቸው ዕቃ አድርጋችሁ ጣላችኋቸው ወይስ ወዴት ናቸው ብሎ እግዚአብሔር ዛሬም ይጠይቀናል ይላል ቅዱስ ዮሐንስ አፈወርቅ። ወገኖቼ ሁላችንም እግዚአብሔር የሰጠን ነገር አለ። አቡነ ጎርጎርዮስ እንዳሉት ያልሰጠን ነገር አለ ብለን አንጠብቅ። ድሆች ስንሆን ብዙዎችን ባለጠጎች እናደርጋለን ያለው ቅዱስ ጳውሎስ ድንኳን እየሰራ ነው ይላል። ተራ ስራ እየሰራ ነው። ዛሬ ከተሰጠን ላይ ገንዘብህ የት ነው? ጉልበትህ የት ነው? ዕውቀትህ የት ነው? ስልጣንህ የት ነው ቢል አላውቅም፣ እኔ የገንዘቤ ጠባቂ ነኝ፣ እኔ የቤቴ ጠባቂ ነኝ፣ እኔ የልጆቼ ጠባቂ ነኝ፣ እኔ ስለ ሚስቴ ምን አገባኝ፣ እኔ ስለ ቤተሰቦቼ ስለ ወላጆቼ ምን አገባኝ፣ ስለ ወገኖቼ አይመለከተኝም እንደ ቃየል እንለው ይሆን? ወገኖቼ ብዙ እንደ ከቃየል የምንማራቸው ብዙ ነገሮች አሉ። በእኛ ዘመን በጣም ብዙ ነገሮች አሉ። ምክንያቱም እንደ ቃየል ለመመለስ በሚያስችል ህይወት ውስጥ ነው ያለነው። የትዕቢት የድንፋታ ያልተረጋጋ ያልሰከነ ያልበሰለ የንስሐ ዕድሜ ተሰጥቶን እድል ተሰጥቶን ምን አገባኝ እኔ ስለ ቤተ ክርስቲያን፣ ምን አገባኝ እኔ ስለ ቅርስ፣ ምን አገባኝ ስለ ጻድቃን ስለ ሰማዕታት፣ ምን አገባኝ ስለ ገድልና ድርሳናት፣ ምን አገባኝ ስለ ሀገር፣ ምን አገባኝ ስለ ዓለም፣ ምን አገባኝ ስለ ፊደልና ስለ ቋንቋ፣ ስለ ዝማሬና ስለ ጩኸት፣ ስለ መስዋዕት ምን አገባኝ፣ ስለ ዝማሬና ስብከት፣ ስለ ሰንበት ትምህርት ቤትና ስለ አጥቢያ ቤተ ክርስቲያን፣ ስለ ደብርና ገዳማት፣ ስለ ቤተ ክህነትና ስለ ሀገረ ስብከት እኔ ምን አገባኝ? አይመለከተኝም። እኔ ራሴ ኑሮ ነው የምኖረው። እኔ ወንድሜ ጠባቂ ነኝ፣ እኔ እህቴ ጠባቂ ነኝ፣ ምን አገባኝ የምንል ብዙዎች ነን። ብዙዎች እንደሆንን ነው እኔ የማስበው። የኔ ዕውቀት እንዲያ ነው፣ የእናንተን አላውቅም። የቃየል አይነት ልብን ያለን እኔ በሚገባኝ። ተሳስቼ ከሆነ ንገሩኝ። ምን አገባኝ ነው የምንለው በብዙ ነገር። በምንጽፈው ነገር ውስጥ ምን አገባኝ አለ። በዘፈናችን ምን አገባኝ ነው። መዝሙራችን ምን አገባኝ ነው። ስብከታችን ምን አገባኝ ነው። ስራዬን ከሰራው የራሴ ህይወት ከጣፈጠ ኑሮዬ ከተስተካከለ ለኔ ይመቸኝ እንጂ እኔ ስለሌላው ምን አገባኝ የምንል ብዙዎች ነን። እኔ እንደዛ ነው ማስበው ወገኖቼ። ተሳስቼ ከሆነ አርሙኝ። እናንተ አቤሎች ከሆናችሁ ጸልዩልኝ። ቃየሎች በስተንም ከሆነ ጸልዩልን። አዎ በስተንም ከሆነ እናንተም እንደዚህ አይነት ልብ ከሆነ ያላችሁ ተመለሱ። ቅዱስ ዮሐንስ አፈወርቅ ዕድል ሰጥቶናል እግዚአብሔር። እንደ ቃየል አልጨከነብንም። ከቃየል ይልቅ ጊዜ አለን ይላል። ቃየልስ ምን አገባኝ ያለው የንስሐ አባቱ እግዚአብሔር ሆኖ ፊት ለፊቱ የቆመው ካህን አይደለም፣ የካህናት አለቃ እግዚአብሔር ነው ፊት ለፊቱ የቆመው። ወንድምህ አቤል የት አለ ያለው ሳያውቅ ቀርቶ አይደለም፣ ንስሐ እንዲገባ ፈልጎ ዕድል ሰጥቶት ነበረ። ምን አገባኝ እኔ ወንድሜ ጠባቂ ነኝ ታውቃለሁ አለ።
እግዚአብሔር ምን አለው በመልሱ? ያው ብዙዎቻችሁ መቼም ታውቁታላችሁ መልሱ። የእግዚአብሔርን ቃላት ተለማምደናቸዋል። ጥቅስ ይመስለውናል። ተረት ተረት ታሪክ የሚተረክ መስሎን ብዙዎቻችን ይዘነዋል። ቃላቶቹን የሸመደርናቸውን ቃላቶች ጥሯቸው ብንባል እንጠራቸዋለን። አዎ ምንድን ያለው እግዚአብሔር? ከአንተ በቁም ከምትንቀሳቀሰው ይልቅ የወንድምህ የአቤል ደሙ ወደፊቴ ይጮሃል። ከላይ ቀሰቀሰኝ፣ እረፍት ነሳኝ። ላናግርህ የመጣሁት እኮ ደሙ እየጮኸ ነው ፊቴ። እረፍት ነሳኝ ደሙ። ግፍህ በደልህ እረፍት ነሳኝ። ዋሸኸኝ እኮ ቃየል። እድል ስሰጥህ ንስሐ ትገባለህ ብዬ ሁኔታዎች ሳመቻችልህ እፊትህ በትህትና ስቆም ሰውን እንደሚያናግር ሰው የሆኑ ካህናታን እንደሚያወራ አባን በዚህ ልሸውዳቸው እችላለሁ። ዲያቆኑን በዚህ አታልለዋለሁ። ቄሱን በዚህ ሸነግለዋለሁ። ጳጳሱን በዚህ አጭበረብረዋለሁ። አይዘኝም ብለህ ብዙዎችን እንደምታጭበረብረው፣ አዎ እኔ አምላክህ እግዚአብሔር የካህናት አለቃ ካህናትን የሾምኩትን የፈጣሪያቸው እኔ ፊት ለፊት መቆሜን ሰውን እንደምታናግር ቆጥረህ እድልህን እያባከንክ ነው ቃየል አለው። አዎ እረፍት ስለነሳኝ ነበር የመጣሁት። በትህትና የሚያናገርኩክና የጠየቅኩክ ንስሐ እንድትገባ ነው። አንተ ግን አልወደድክም። ሌላ አላፊ ክፋትን ተናገርክ። ልትጠብቀው የሚገባ እውነትም ወንድም መርጬ የሰጠውክ እኔ ነኝ። አባትና እናት አልመረጥክም። ሀገርና መንደር፣ ቋንቋ፣ ብሔር አልመረጥክም። እኔ ነኝ የመረጥኩልክ። ምን አገባኝ ስለመረጥኩልህ ልትል አይገባም። ለቤተሰብህ የማትሆን ከሆነ ምድር ካንተ የተነሳ ትረገም አላለውም። አንተ ራስህ የተረገምኩን አለው። አዎ ተቅበዝባዥ ሁን አለው። እግዚአብሔር ረገመው። አዎ ቃል በቃል እንዲህ ነው የሚለው። አዎ ቃል በቃል እንዲህ ነው የሚለው። ወገኖቼ ምንድን ነው የሚለው ቃል በቃል? የወንድምህ የደሙ ድምፅ ከምድር ወደ እኔ ይጮሃል። አሁንም የወንድምህን ደም ከእጅህ ለመቀበል አፏን የከፈተች ምድር አለች። ስለዚህ አንተ የተረገምክ ነህ አለው። ምድርም ባረስኪ ጊዜ ከእንግዲህ ኃይሏን አትስጥህ፣ በምድርም ላይ ኮብላይና ተቅበዝባዥ ሁን አለው። እግዚአብሔር ረገመው። አዳምን እንደረገመው አይደለም የረገመው። አዳም ምክንያትን የፈጠረው፣ ቃየል ግን የሚጠየቀውን ትክክለኛውን ጥያቄ ሰውን እንደሚያናግር ለእግዚአብሔር አቃሎ መለሰ። ተራ ነገር አወራ። ዛሬ ወገኖቼ እንደ ቃየል ያለ ልብ ያለን መስሎ ይሰማኛል። ከተሳሳትኩኝ አርሙኝ፣ ካልሆነ ግን ተሳስተናልና እንታረም። በእውነት እንታረማው። የቃየል ልብ ነው ብዙዎቻችን ያለን። ጠማማ ልብ ነው ያለን ብዙዎቻችን ከኔ ጀምሮ። ለወንድም ለእህቶቻችን በየምክንያቱ የምናስባቸው ጠማማ ነገሮች ናቸው። ለየሰው ውስጣችን ያስቀመጥነው መልስ አለ። ለየሁኔታው ልንመልስ የተዘጋጀነው ነገር አለ። ስለዚህ ህይወት ከበደብን፣ ልባችን በክፋት ተሞልቷልና የራሳችን ክፋት እግራችንን እየጠላለፈ፣ እጃችንን ምላሳችን እየጠላለፈ፣ አይናችንን፣ ጆሮአችንን፣ ጭንቅላታችንን እያደነዘዘው ነው። ውስጣችን ከብዶታል። ፊታችን ጠቁሯል። አዎ ቃየልን እግዚአብሔር በመጀመሪያ እንዳናገረው ፊትህ ጠቁሯል፣ ጥሩ አይደለም። በመስሪያ ቤት በጥሩ አትመላለስም። ከቤት ስትወጣና ስትገባ ሰላም አላይህም። ቢሮ ስትገባ ስትወጣ፣ ቤተ ክርስቲያን ስትመላለስ፣ ሰንበት ትምህርት ስትመላለስ ፊትህ ጤነኛ አይደለም ይላል እግዚአብሔር። ዛሬ ብዙዎቻችን እንደዛ ነን ወገኖቼ። እኔ ያውቃለሁ በራሴ በኩል እኔ እንደዛ ነኝ። ብዙ እንደዛ የሚሆኑ ሰዎች ያውቃለሁ ወገኖቼ። አታውቁም እናንተ? እንደዛ ከሆንን እንደ ቃየል ነን ማለት ነው። እግዚአብሔር ቃየል ጋር ለመጀመሪያ ጊዜ እንደመጣው እየተናገርን ነው ማለት ነው። ምን እያለን? ለምን ፊትህ ጠቆረ? ለምን ፊትሽ ጠቆረ? ተስተካከይ፣ አለዛ ያጠቆረሽ ነገር ያጠፋሻል። ያጠቆረህ ነገር ይጥልሃል፣ ይነግስብሃል፣ ይነግስብሻል። ስለዚህ አውጥታችሁ ጣሉት። ንስሐ የሚገባ ከሆነ ግቡበት። የሚሰጥ ከሆነ ስጡ። የሰው ሀብት ሰብስባችሁ ከሆነ መልሱ። አዎ አይገባቸውም ብላችሁ የሰበሰባችሁት ብር ካለ ስጡ። አዎ የእናንተ ያልሆነን ነገር መልሱ። የራሳችሁ በቃኝ በሉ።
አመስግኑ ባላችሁ ፊታችሁ አይጥቆር። ፊታችን የሚጠቁረው በምን የተነሳ ነው ማለት ነው? የማይገባ ነገር እኮ አስበን። ስለዚህ እግዚአብሔር ተው ፊታችሁ ጠቁሯል ተው ተመለሱ ካለን ለጥቁሮች አይደለም ይሄን ያለው፣ ወይ ለነጮች አይደለም ይሄን ያለው፣ ለሁላችን ለሰው ልጆች ነው። ከተማም ገጠርም ሀገር ውስጥ ውጭም ነጮችም ጥቁር ሀገርም ያለ ነው፣ አፍሪካም አውሮፓም አረብ ሀገር ላለ ነው፣ ለማናቸውም ነው። ምንድን ያለን? ለምን ፊትሽ ጠቆረ? ለምን ፊት ጠቆረ? መልካም ብታደርግ መልካም ብታደርጊ መልካም ብታስብ መልካም ብታስቢ ፊትሽ ብሩህ የሚሆን አልነበረም? ስለዚህ ያጨለመንን እናውጣ፣ ቁጭ ብለን እናስበው። እውነት ብዙ አለ ያጨለመን ነገር። ስራ ፈተናል፣ ኑሮ ተወዷል፣ ስራ ገና ለገና እንደሚፈታ ነው የምናስበው። ወገኖች አንድ ጥያቄ ልጠይቃችሁ፣ ስለ ነገ የሚያውቃል? የለም። ታዲያ ስለ ነገ ምን አገባን? ለነገ ለምንድን ነው ክፋት በእውነት ይዘን የምናድረው? እውነት እኔም እኮ አንዱ በሽተኛ ነኝ በዚህ። አይደላችሁም? እናንተ ከሆናችሁ አራግፋችሁ ጣሉት፣ አቅልሉት። እናንተ ደካሞች ሸክም የከበዳችሁ ሁሉ ወደ እኔ ኑ የሚለው ጌታ ዛሬም ይፈልጋችኋል፣ ይፈልገናል። እኔንም ይፈልገኛል። እድል ሰጥቶናል። የከበደንን እናውልቅ፣ እንሰጠው፣ እንረፋ፣ ላሳርፋችሁ ኑ እኮ የሚለን ጌታ ነው ዛሬም ያለው። ሰው ፊታችንን የሚያጠቁር ሰው አንመልከት። ፊታችንን የሚያጠወልገውን የሚያሻክረውን ጥርስ እንድንነክስ፣ ምላሳችን እንድንቆረጥም፣ አይምሯችን እንድንጠመዝዝ፣ ሰውነታችንን እንድናበላሽ፣ ለክፋትና ለርኩሰት እንድንደረደር የሚያደርገንን ነገር እናርቀው፣ እንራቀው። አይሻልም ወገኖቼ? የሚሻል መስሎ ይሰማኛል። እኔ የሚሻል መስሎ ይሰማኛል። ወንድም እህቶች፣ የሚሻል ነው ብላችሁ ካሰባችሁ እንደ ቃየል ያጠቆረንን ይቅርታ፣ እንደ ቃየል የሰለጠነብንን ኃጢአት አውርደን እንጣለው። ቃየል ተረገመ። እግዚአብሔር ያንን ሁሉ እርግማን ሲረግመው ከዛ ቃየል ደነገጠ። እኔ እኮ ወንድሜን ስገድለው ተራ ነገር ያደረግኩ መስሎኝ፣ ኧረ ኃጢአቴ ልሸከማት ከምችላት በላይ ነች። እግዚአብሔር ያገኘኝ ሁሉ ይገድለኛል። አባረርከኝ እኮ ምድር ላይ ተቅበዝባዥ አደረከኝ። ማንም ሰው እንዳይምረኝ፣ ያገኘኝ ሁሉ እንዲገድለኝ ጥራጊና ቆሻሻ አድርገ እንደ ቆሻሻ እኮ አንስተው እንዲጥለኝ፣ ወይኔ ኃጢአቴ ልሸከማት አልችልም ብሎ ያለ ጊዜው ቃየል ንስሐ ገባ። ጌታ ሆይ ማንም እንዲገድለኝ አድርገህ ነው የሰጠኸኝ። በጣም ነው ኃጢአቴ የገባኝ። አሁን መበደል የገባኝ ያ ትልቅ ኃጢአቴን በትክክል አሁን የገባኝ ጌታ ሆይ ያለ ጊዜው ይላል ቅዱስ ዮሐንስ አፈወርቅ፣ ያለ ጊዜው ተጸጸተ፣ ያለ ጊዜው ከበደው። መጀመሪያ እድል ሰጥቶት ነበረ። አቤል ወንድምህ ወዴት ነው ብሎት ያኔ ነበር ንስሐ መግባት የነበረበት። አሁን ግን ምድር ካንተ የተነሳ የተረገመች ትሁን አይደለም ያለ፣ እርጉም ሁን ያለው። ኮብላይና ተቅበዝባዥ ሁን። አርሰህ አይበርክትልህ፣ ሰርተህ መናሁን፣ አግኝተህ ዕጣ አይባረክልህ፣ ተረገም አለው። ረገመው እግዚአብሔር። ስለዚህ ኃጢአቱ ከፋው። ወንድሙን መግደሉ ከባድ መሆኑ በወንድሙ በእህቱ ላይ ያደረገው ዛሬ የምናደርጋቸው ነገሮች እጅግ ክፉ እንደሆነ ኋላ ከምንረዳ አሁን መለስ ብለን ከቃየል እንማር ወገኖቼ። ልሸከማትም አልችለኝ አለ ቃየል። እግዚአብሔር በመጨረሻም ቢሆን የሰላም አምላክ ነውና ምን አለው? አንተን የሚገልህን 7 እጥፍ ኃጢአቱን አበዛበታለሁ። ስለዚህ አንተን ምልክት አደርግሃለሁ። መግደል ምን ያህል ክፋት እንደሆነ፣ ወንድምን መግደል፣ ወንድም አለኝ ብሎ እህት አለኝ ብላ የምታስብን ሰው መግደል ምን ያህል ክፋት እንደሆነ አቁሜ አቅበዝብዤ ረግሜ ያሳይሃለሁ። ማንም አይገድልህም። እያወቀ የሚገድልህን የአንተን 7 እጥፍ አበዛበታለሁ አለው። ዛሬ ብዙዎች ቃየል የሆንን በእውነት በብዙ መልኩ ቃየላዊነት ውስጣችን አለ። በብዙ መልኩ ንስሐ ልንገባባቸው የሚገባን እግዚአብሔር ስላልጨከነ እድሜ ስለሰጠን እዚህ ስላደረሰን እንጂ በእውነት ከኔ ጀምሮ ያደረግነውን ነገር እናውቃለን። ጽንስ ያስወረድን፣ ሰው እንዲገደል ያማከርን፣ የጻፍን፣ ደብዳቤ ላይ የፈረምን፣ ሰራተኛ እንዲቀነስ ተስፋ እንዲቆርጥና እንዲሞት ያደረግን አስተማሪዎችም ተማሪዎችም ወገኖችም ዘመዶችም ወታደሮችም ሆን ባለስልጣኖች ምሁራን ሆንና አማካሪዎች በያለንበት ቦታ ሰው እንዲሞት የመከረን ሰዎች ብዙዎች ነን።
በአንገድል የመከርን ብዙዎች ነን። ለመገደላቸው ተጠያቂ ነን። ብዙዎች ለመጥፋታቸው ምክንያት የሆንን ብዙዎች ነን። ትውልድ ሲጠፋ እያየን፣ ሀገር ስትረክስ ሲበሰብስ እያየን፣ ብዙ ነገር ሲጠወልግና ሲበላሽ ተስፋ የሚቆርጥና ይቻውን እያወራ የሚሄድ ሰው ሲበዛ እያየን፣ ምንም ያልመሰለን እግራችንን ሰቅለን የምንጠጣና የምንበላ፣ ለእኔ ይድላኝ ይመቸኝ እንጂ ምን አገባኝ ስለ ትውልዱ የምንል ወንድም እህቶች ብዙ ነን። እኔ ይመስለኛል ወገኖቼ፣ እኔ አሳሳቢ ደረጃ ላይ ያለን ይመስለኛል። ብዙ የረሳናቸው ወንድም እህቶች አሉ። ብዙ ዋጋ ያስከፍለናል። እግዚአብሔር ያለ ምክንያት የፈጠረው ሰው የለም። ያለ ምክንያት ሲጠረጉ ተባባሪ ከሆንን፣ ቢያንስ ስለ እነርሱ ካልጸለይንና ካላሰብን፣ እንደየአቅማችንና እንደየደረጃችን፣ እንደየቦታችንና እንደየኃላፊነታችን እግዚአብሔር በሰጠን ጸጋ ልክ ማንንቀሳቀስ ከሆነ እኔ ምን አገባኝ፣ ለሥራ አይመችም፣ ጊዜው ዝም የሚያስብል ነው ብለን ዝምታን ብቻ የመረጥን ቢያንስ የማንጸልይ ሰዎች፣ ቢያንስ የማንጸልይ እግዚአብሔር ፊት የማናለቅስ አቅቶኛል የማንል ቢቻለን የማናደርግ ሰዎች ከቃየል ብዙ ልንማር ይገባናል። ሳይረፍድብን ልንሳ ልንገባ ወደ ደግ ነገር ወደ አቤላዊ ልብነት ልንመለስ፣ ወደ ደግ ሥራ ልንመለስ፣ ከክፋታችን ልንመለስ ይገባናል። እኔ ይመስለኛል ወገኖቼ ኃጢአታችንን እያበዛው ኑሯችንን እያከፋው ያለው እያንዳንዳችን በየቤታችንና በየተሰጠን ቦታ የምናደርገው ነው። አንዳንዶቻችን የተንደላቀቀ ዓለም ላይ የምንኖር ይመስል ተመችቶናል። አንዳንዶች እያለቀሱ ውለው ያድራሉ። አንዳንዶቻችን እንደተመቸው ሰው እላያችን ይስቃል። አንዳንዶች እላያቸውም ውስጣቸውም ያራል። አንዳንዶቻችን የምንመነዝረው ዶላር፣ የምንበትነው ብር፣ የምንናገረው ነገር አላጣንም። አንዳንዶች የሚሉት ግራ ገብቷቸዋል። የሚሰሩትና የሚያደርጉት ግራ ገብቷቸዋል። የምናላግጥና የምንስቅባቸው ዘና ብለን የምንኖር ብዙ ነን። ወገኖቼ ከቃየል ልንማር ይገባናል። ሳይረፍድ ንስሐ ልንገባ ይገባል። መሞታችን አይቀርም። እግዚአብሔር ግን እንደ ቃየል ወንድምህ የት አለ? እህትህ የት አለች? ስራብ አላበላኸኝም፣ ስጠማ አላጠጣኸኝም፣ ስንገላታና ስሳደድ እያየ ዝም ብለኸኛል። ስጨነቅ አይተህ አላጽናናኸኝም፣ ስቸገር እያየህ እያለህ ሰጥቼ ባርኬክ እያለህ አልተመለከትከኝም ቢለን መልስ አይኖረንም ወገኖቼ። ስለዚህ በዚህ በአመፃ ገንዘብ በሰበሰብነው እውቀት ባለን ስልጣን ባለን አቅም ልክ እንመለስና የአቅማችንን በጎ ነገር ማድረግ እንጀምር። ለንስሐ የማይመች ኑሮ ሊኖረን ይችላል። ለንስሐ የማይመች አስተሳሰብ ሊኖረን ይችላል። ለንስሐ የማይመች ብዙ ነገር ውስጥ ተጠምደን ሊሆን ይችላል። ነገር ግን ባለችን አቅም እስቲ መልካም ነገር መስራት እንጀምር። ወደ መልካም ነገር ቢያንስ በቃ እግዚአብሔርንም አንፍራው፣ ሰውንም አንፈር፣ ስልጣናችንም ክፋት ለማድረግ ይመቸን። እስቲ እንደው ከክፉ እንኳን መልካም ክፉ ለመሆን እንጣር። እስቲ ከጨካኝ እንኳን ጥሩ ጨካኝ ለመሆን እስቲ ጥረት እናድርግ። ከክፉ አለቃ ትንሽ ሻል ያልን አለቃ ለመሆን እስቲ ጥረት እናድርግ። ከክፉ አባትና እናትነት ዘመድና ወገንነት ትንሽ የምንራራ ርኅራኄ ያልነጠፈብን በቁማችን ቃየል ያልሆንን ሰዎች ለመሆን እስቲ ጥረት እናድርግ ወገኖቼ። ይህን ለማስታወስ ነው። እኔ ብዙ እንዳልኳችሁ ይገባኛል። በእውነት አብዝቼባችኋለሁ። በእውነት አዎ፣ የወንድምህን ደም ከእጅህ ምድር ለመበቀል አፏን ከፍታለች። ምክንያቱም ከአንተ ከምትስቀው ከአንተ ከምትዝናናው ይልቅ በቁም ከሞትከው ከአንተ ከቃየል ይልቅ
መንገድ ላይ ጥለኸው የመጣኸው ከአባትና ከእናቱ እቅፍ ያራከው ማንም እንዳይከላከልለት መከላከያውን ሁሉ ገነዳድሰክ ብቻውን አስቀርተህ የገደልከው የመሰለህ አቤል ደም ወደ እኔ እየጮኸ ነው። ከጸባዖት ደርሷል ድምፁ፣ እኔ ፊት እያለቀሰ ነው። ወንድሜ ገደለኝ፣ ወንድሜ መታኝ፣ ና እንሂድ ብሎ አጠፋኝ። እያሳሳቀ እያጫወተ እያዝናና መስሎኝ ገደል ከተተኝ። ወንድሜ፣ የምወደው ወንድሜ፣ የእናቴ ልጅ እኔ ላይ ጨከነብኝ ይላል አቤል። ዛሬም ደሙ ይጮሃል። ቅዱስ ጳውሎስም ይናገራል፣ የቃየል ድምፅ እስከ ዛሬ አይጮህም፣ የአቤል ድምፅ ግን፣ የአቤሎች የንጹሐን ደም ግን ዛሬም እግዚአብሔርን እረፍት ያሳጠዋል። ወገኖች አትጠራጠሩ። እያንዳንዷ ማድረግ ባልቻልን ጥቃቅን ነገር ልክ እግዚአብሔር የሚያደርገው ብዙ ነገር አለው። የተሰጠንን የችሎታችንን የአቅማችንን እናድርግ። እግዚአብሔር እጅ አቶ እግር አቶ ዓይን አቶ ጆሮ አቶ አይደለም ዝም ያለው፣ እንመለስ ዘንድ ታግሶናል። እምቢ ካልን ግን ለእኛ ይብስብናል። አይመስላችሁም? እኔ እንዲዜ ይመስለኛል። እና እንመለስ ናው። አዎ እግዚአብሔር እርሱን አለው፣ እንግዲህ ቃየንን የገደለ ሁሉ 7 እጥፍ ይበቀልበታል። እግዚአብሔርን ቃየንን ያገኘው ሁሉ እንዳይገድለው ምልክት አደረገ ይላል። ዛሬ ቃየል ሆነን እግዚአብሔር ምልክት አድርጎብን ሰው እንዳይገድለን እግዚአብሔር ታግሶን ከሆነስ ኧረ ንስሐ እንግባ። ግድ የላችሁም፣ ባለችን አቅም ትንሽ መልካም ነገር እንስራ። ቲክቶካችንን፣ ቴሌግራም፣ ዩቲዩብ፣ ፌስቡክ፣ ሶሻል ሚዲያ፣ ቴሌቪዥን፣ ሬዲዮ፣ ጋዜጣ፣ መጽሔት፣ ስብከት፣ ዝማሪያችንን በየእምነት ድርጅቶቹ በሀገር ውስጥም ከውጭ በየከፈትናቸው ተቋማት በምናስተዳድራቸው ሁሉ አቤሎችን የምናስጨንቅ የአቤሎች አምላክ እግዚአብሔር ወንድምህ የት ነው እህትህ የት ነች ይልሻል። ወንድም እህቶቼ እግዚአብሔር እየተቆጣ እንዳይሆን አስቡበት። እንመለስ፣ በአቅማችን መልካም እናድርግ ለማለት ነው። የሰማነውን የሕይወት ያድርግልን። የሁላችንንም መጨረሻ የቅዱሳን አምላክ እግዚአብሔር ያሳምርልን። ሀሳብ አስተያየቶቻችሁን ስጡ።